ስለዚህ አብርሃም እዛ ጋር ደረሰ። የመጀመሪያውን እምነት በኃይል አረጋገጠ። ይህ ሰው የተጠራበት ጥሪ ዓለም የሚድንበት መሲሁ ለሚመጣበት ታላቅ ጥሪ ነው። ብቸኛ ዓለም የሚድንበት ላይን መሰረት እየጣለ ነው። ስለዚህ ዝም ብሎ ውሽሽቅ ነገር ላይ መሰረት መጣል አልፈለገም። ተፈትኖ ማለፍ አለበት። ምስክር በሁለት በሶስት ይጸናል። የእምነቱ የፈተናውም የእምነት ፈተና ነው። አብርሃም ተፈተነ፣ ፈተናውን አለፈው። ያውም በብቃት ነው ያለፈው። አርጅቶ እስኪሞት ወደዛች ምድር አልተመለሰም። አለፈ አላለፈ ማለፍ አላማራችሁ? በእያንዳንዳችሁ ግል ህይወት ውስጥ እንደዛ ውሰዱት። ሁለተኛ ፈተና መጣ። ሁለተኛው ፈተና ለክፉ አይደለም፣ ለእድገት ነው፣ ለተሻለ ነገር ነው። ሲጀመር በክፉ አልፈተነ እግዚአብሔር። የሁለተኛው ፈተና ዓለማዊ ሁሉ 3 4 5 ልጅ ይወልዳል። ይህ የተባረከ ሰው ያውም ከታች ጀምሮ ገና የትውልድ አባት እንደሚሆን ይነገረዋል። ማታ ማታ እግዚአብሔር እያመሸ ይመጣና ናስቲ ወደ ውጭ እንውጣ ይለዋል። ከዋክብትን መቁጠር ትችላለህ ወይ? አልችልም። እንግዲያው ዘር እንዲሁ ነው። ዳስ ፕሮፌቲክ ሚኒስትሪ እኮ ነው። ምን ነው እግዚአብሔር አቅም አለው፣ ሁሉም ማድረግ ይችላል። ቡም አድርጎ ማህፀኗን ከፍቶ ልጅ በልጅ ላይ መስጠት ሲችል ይሄ ሁሉ ስብከት ለምን አስፈልገ? ዋይ የእግዚአብሔር መንግስት ፕሪንሲፕል ከዘር ነው የሚጀምረው። ዘር ሰጥቶ ብቻ ነው የሚሄደው። እግዚአብሔር ሁሉ ስለሚችል ሁሉን አያደርግልንም። የሥርዓት አምላክ ነው። ማድረግ የሚችለው ላንተ ፕሮፌቲክ መልእክት መስጠት ነው። በመልእክቱ ላይ መስራት የግለሰቦች ፋንታ ነው። ሁለተኛው ነገር እዚህ ጋር ጀመረ። አሁንም እግዚአብሔር ሆይ ያለ ልጅ እሄዳለሁ። አብርሃም ማመን አልቻለም። እዚህ ጋር ሁለት ነገር ይታዩታል። ሰይጣን የሚያስፈራራው አንድ ኤሌዘር መልካም ሰው ነው። የደማስቆ ሰው ነው። ሶሪያዊ ነው። የቤቱ መጋቢ ማኔጀር ነው። ትሁት ነው። ታዛዥ ነው። ቢሆንም ሲወጣ ሲገባ እሱ ነው የሚወርስ ይለዋል ሰይጣን። የሰይጣንን ፍርሃት አንዳንድ ጊዜ ከቻልን ዝም እንበል። ሰይጣን የሚሰብከን ስብከት ከቻልክ ዝም በል። ከቻልክ ተቃወሙ። ሐሳብን በሐሳብ እንዳትመልሱ። ለሚመጣው ክፉ ሐሳብ ቃል አውጡበት። እንደ ኢየሱስ ክርስቶስ ቃል ማውጣት ካልቻልክ አትሊስት ዝም በል። ፍርሃቱ ተደብቆ አልቀረም። የተሞላውን አብርሃም ለእግዚአብሔር ነገረው። ኤሌዘር ይወርሰኛል። ዳስ ሮንግ አትሊስት ሸራብ። ሌላ ፍርሃት እድሜ ሚስቱ ሄዳለች፣ በማትወልድበት ኤጅ ላይ ደረሰች። ዳን ትርጉም የለውም። ይሄን ፈተና ማለፍ አልቻለም። ፈተና ተፈትኖ የተወሰነ ቦታ ላይ ወድቋል። ደክሟል። መድከም ያለ ሁላችንም ደክመን እየወደቅን እየተነሳን ነው። ዩ አር ፐርፌክት አላለንም። በውጭው ፐርፌክሽናችን ዳግም በተወለድንበት በመንፈሳችን ብቻ ነው። ማይደክም ማን ነው አለ ጳውሎስ። እኔም ኃይሉ ዮሐንስ ከሚደክሙት አንዱ ነኝ፣ ደክሜ ግን አልቀርም። የማልደክም ነብዬም አልታበይም። እኛስ አንደክም ምን ያለው ጳውሎስ መሰለኝ። አዎ እኛም እንደክማለን፣ ግን ድካምን አንሰብክም ነው። አብርሃም ደከመ። ከመድከም አንሶ ሚስቱ ወደ ገረድ ግባ አለችው። እሱም በደስታ ገባ። ልጁስ መጥቶ ግን ያንን ሊያሟላ አልቻለም። የተፈጠረውን ችግር ታውቃላችሁ። ፋስት ፎርወርድ ቶሎ ላሳጥረው እዚህ ጋር አብርሃም ይሄንን 3 ሰዎች ቤታቸው የመጡ ቀን ትዝ ይላችኋል። in the form of human body እግዚአብሔር በተገለጠ ቀን ሲምፕሊ እግዚአብሔር መጥቶ አብርሃም ምን ይለዋል? የዛሬ ዓመት በምትወልዱት ልጅ ዋት እዚህ ጋር ማመን አልተቻለም። ተንገዳገደች። እሷ ቀልድህን አቁም አይነት ነገር ተጫወተችው። እስከ ዛሬ ስንጠብቅ ኖር፣ አሁንማ ነገር ተበላሽቷል። እድሜ ሄዷል። እኔና ጌታዬ ሴክሹዋል ነገር ከተውን ዘመን የለንም። ለሁሉ ጊዜ አለው። አርጅተናል። ስለዚህ እንደዚህ ያን ነገር ጌታዬ ባክን ብላ ከት ብላ ሳቀች። ለምን ሳቅሽ ስላት አልሳኩም አለች። ቀጣይ ያለውን የእምነት ቃል ስሙ። በእውኑ ለእግዚአብሔር የሚሳነው ነገር አለን? እግዚአብሔር አለማመን የተናገረው ፕሮፌቲክ ቃል ነው የተናገረው። ፕሮፌቲክ ቃል ነው የተናገረው። የእምነት ቃል ነው የተናገረው። አዲስ ኪዳን ላይ መጥቼ ሳራ በእምነት የመጸነስን ኃይል አገኘች የሚል አንብቤያለሁ። እምነት ከመስማት መስማት በእግዚአብሔር ቃል ተብሏል። faith by hearing by the word of God። ስለዚህ ምኑ ጋር ነው ሴትዮ ያመነችው ስል የመጨረሻ ኮንቨርሴሽን እግዚአብሔር ነበር የተናገረው። በእውኑ ለእግዚአብሔር የሚሳነው ነገር አለን? ለካ ቤቷ ስገባ yes all things are possible the one who believes yes እግዚአብሔር በእድሜ ለምን ገድበዋል ምን ነካኝ ሳትል አልቀረችም። እና ከየት የመጣ ምን ነው ታዲያ? ይሄው ነው አይደል እንዴ? አብርሃም መጣ። አብርሃም ሆዬ ከብዙ ይጠበቅበት ነበር። ነገር ግን አብርሃም እስማኤልን ጎትቶ አይመጣም። እባክህን ቀልድን አቁምና ዘር ይጠራልሃል ብለኛል። ይሄው ወልጃለሁ። ፎርጅድ ይዞ መጣ። ማን ሰርጎ ገብ ይዞ መጣ። መዳብህን ይዘህ ወርቅ ሊሆንልህ አይችልም፣ አትልፋ። ይሄው በቃ ብዙ ዘመን ነገርከኝ፣ አታለልከኝ እንዳለው ማለት ነው። ብዙ ነገር ማምሽተህ ትመጣና ወደ ውጭ አውጥተህ ኮከብ ቁጥር ትለኛለህ። ዘር እንዲሁ የባህር ዳር አሸዋ መቁጠር ትችላለህ? አልችልም። እንግዲያው ዘር እንዲህ ሊሆን ነው። ይሄ ቃል ሰልችቶኛል። እድሜ ሄዷል። ለሁሉ ጊዜ አለው። ይሄው የተፈለገው ልጄ ነው። እሱን ባርክልኝና መሲሁ በሱ በኩል ይምጣ ነው የተፈለገው እኮ። ዘር የተባለው ይስሐቅ ሲጠበቅ ያለው እኮ ፒውር የሆነ አንድ ሴማዊ ሰው በአባቱም በእናቱም የሴም አምላክ ይባረክ የሚለው በነገራችን ላይ ትንቢት ነው። ስለ መሲሁ ነው የሚናገረው። የተፈለገው እኮ አንድ ንጹህ መሰረት እየመሰረተ ነው። የመሲሁን ወደ ዓለም ስለኔና ስለናንተ እኮ አጀንዳው ያ ነው። ገብቷችኋል? የአብርሃም ጥሪ ጉዳዩ አንተ ጋር እኮ ነው። ከባድ ፕሮጀክት ነው ሰው ጋር እየሰራ ያለው። መጣና እስማኤልን ባርክ፣ በእስማኤል በኩል አድርገው ዶን ወሬ አለው። እሷ በምትወልደው ነው የሚሆነው አለው። ኦኬ። ከዛ በኋላ ሮሜ ምዕራፍ 4 ላይ ላምጣችሁና
የሌለን እንዳለ አድርጎ በሚጠራ እምነት እኮ ያወራው ነው። እግዚአብሔር እንዴት ነው የሚጠራው? የሌለን እንዳለ አድርጎ ሞኝነት እንዳይመስል እግዚአብሔር ነው የተባለው። እኔ ከላይ መቻልኩ እግዚአብሔርን የሌለን እንዳለ አድርጎ በሚጠራ እዚህ ጋር ቆም ማርክ። የሌለ ማለት ከባዶ ማት አይደለም፣ የሚታዩት ከማይታዩት ነው። በእምነት እናስተውላለን። ቃል አለ። ቅድም ሲወጣ የነበረው ፕሮፌቲክ ቃል የወሰደ ሰው እስቲ ከሜዳ አይደለም ወርድ ኢንሳይድ ኦፍ ዩ ብሉፕሪንት እንዲሆንልህ የምትፈልገው ወይም መሆን የምትፈልገው ዳንስ ቶ ብሉፕሪንት በልብ እርግጠኝነት ሜዲቴት አድርገው ስጋ ለብሶ እስኪወጣ በአንደበት በወርድ ፎርማት እስኪለቀቅ ድረስ። ስለዚህ አብርሃም ምን እንዳገኘ አላውቅም። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ያው ተመልከቱ፣ ባመነበት በአምላኩ ፊት ይላል ክብርን እየሰጠ የተነጫነጨ አይደለም፣ ባለማመን አይደለም፣ ዘና ብሎ ክብርን እየሰጠ ሳይጠራጠር ሙት የሆነውን የሳራ ማህፀን ሙት የሆነውን የራሱ ሰውነት ሳያይ በእምነት ተመልከቱ። ለምለም ማህፀን ተመለከተ። አክቲቭ የወጣ ሰውነት አድርጎ ራሱን አየ። ጉዳዩ የእይታ ጉዳይ እንጂ እድሜ አልቀነሰም። how do you see yourself ዛሬ እንዴት ነው የምታየው? እንደ ማንኛውም ዓለማዊ እንደ ጎረቤቶች ሰዎች እንዳሉ ሁኔታ እንደተናገረ አንተ ማን ለመሆኑ? who are you? ክብር ለእግዚአብሔር ይሁን። ማን ለሚለው ጥያቄ መጠየቃችን አይቀርም። እስካሁን ተጠይቀናል። ደጃችን ያንኳኩ ብዙ አሉ። አንዳንዶች በር ዘግተን ነው የምንመልሳቸው። hey I'm not the get out of here መጥምቁ ዮሐንስ ማን አንተ አሉት። መሲሁ ነህ? አይደለሁም። praise the lord ምንም ኮንፊውዥን የለም። ነብዩ ነህ? አይደለሁም። ማን አንተ? እኔ ነብዩ ኢሳይያስ እንደተናገረው በዚህ ምዕራፍ እንደዚህ ቁጥር እንደዚህ ያ ጥቅስ ነኝ እኔ ያላቸው እሱ ነህ? yes አንተ ማን ነህ? አንተ ዮሐንስ ወንጌል ምዕራፍ ስንት ነህ? do you have something to say? አንተ ፊልጵስዩስ መልእክት ምዕራፍ ስንት ላይ ያለህ ሰው ነህ? አንተ ዕብራውያን መልእክት ምናምን እንደዚህ ቁጥር እንደዚህ የትኛው ነህ ብትጠየቅ ማን ነህ ብትባል እከሌ ነኝ ማለት ትችላላችሁ። you not ready እንደዛ ካልሆነ ማን ነህ በመጽሐፍ ቅዱስ የልጁ አይነት ነኝ እንኳን ለምን አትሉም? አትሊስት ማን ነህ ስለ አትሊስት ሰይጣን ላይ በር መዝጊያ ማለት ነው። ነህ የተባልከውን አንድ ጥቅስ ማናችሁ ብላችሁ እከሌ ነኝ ማለት የሚችል ሰው አለ እዚህ? እኔ 30 ጠቅስላችኋለሁ። እኔ እከሌ ነኝ። ጌታ ይባረክ። ቤት ስራችሁን ወሰዱት። አብርሃም ባመነበት በአምላኩ በእግዚአብሔር ፊት የሌለ እንዳለ አድርጎ በሚጠራ በአምላኩ በእግዚአብሔር ነገሮችን በሚያይበት መልኩ ማየት ቻለ። በዛን ሰዓት ወደ ሚስቱ ገባ። ሚስቱ ማረገዘች፣ ልጁም ተወለደ። ሁለተኛው ፈተና ታለፈ የአብርሃም። ከዚህ ሰውዬ ጋር እግዚአብሔር ጉዳይ አለ። ሁለተኛው ፈተና ቲክ ራይት ቢግ ራይት እድሜ ሳይገድበው በ90 ዓመት አሮጊት የወለደ በታሪክ የሌለ እሱም ሽማግሌ